እነዚህን ነገሮች ሳታውቁ ዩቲዩብ ላይ ቪዲዮ ፖስት በማድረግ ብቻ ሰብስክራይበር እና ዋች አወር ማግኘት በጣም ከባድ ነው። እዚህ ቪዲዮ መጨረሻ ላይ እኔ የማሳያችሁን ነገሮች የምትከተሉ ከሆነ ዩቲዩብ ላይ ቪዲዮ ፖስት ስታደርጉ ሃይ የሆነ ኤንጌጅመንት እንዲኖረው እንዲሁም ደግሞ ሰዎች በብዛት እንዲያዩት በብዛት ሰብስክራይብ እንዲያደርጉት ማድረግ እንደምትችሉ እርግጠኛ ሆኜ እነግራችኋለሁ። ከናንተ የሚጠበቀው አሁን የማሳያችሁን ቪዲዮ አንድ በአንድ በመከታተል ስቴፕ ባይ ስቴፕ የናንተ ቪዲዮ ላይ አፕላይ ማድረግ ከቻላችሁ የምትፈልጉትን ያክል ዋች አወርና ሰብስክራይብ የማታገኙበት ምንም አይነት ምክንያት የለም። ይህንን እርግጠኛ ሆኜ መንገር እችላለሁ። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች እንደዚህ እየፈለኩኝ ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኘሁት መረጃ መሰረት 85% እና ከዛ በላይ የምትሆኑት ይህንን ቪዲዮ እየተከታተላችሁ የምትገኙ የኔ ዩቲዩብ ቪዲዮ ተከታታዮች አብዛኞቻችሁ ሰብስክራይብ ሳታደርጉ ነው ቪዲዮዎችን ያያችሁ የምትገኙ። ስለዚህ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ይህንን ቻናል ሄዳችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። ምክንያቱም እንደዚህ አይነት ጠቃሚና ቁም ነገር ያለው ቪዲዮ ሰርቼላችሁ እንዲያልፋችሁ እንደማትፈልጉ እርግጠኛ ሆኜ መናገር ስለምችል ነው። ስለዚህ ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። በዛሬ ቪዲዮ የማሳያችሁ ዩቲዩብ ላይ ቪዲዮ አፕሎድ ከማድረጋችን በፊት ዩቲዩብ ላይ ልናቀው የሚገባ አንድ ዋና ነገር አለ፣ ልንረዳው የሚገባ ነገር። ይህንን ነገር ከማወቃችሁ በፊት ዩቲዩብ ላይ በተደጋጋሚ ቪዲዮ አፕሎድ ስታደርጉ ውላችሁ ብታድሩ ልታገኙ የምትችሉት አንድ ነገር ምንድነው? ዩቲዩብ አካውንታችሁ ላይ 100 ቪዲዮ አፕሎድ አድርጓል የሚል ኖቲፊኬሽን ብቻ ነው የሚሆነው። ስለዚህ ዩቲዩብ ላይ ቪዲዮ ሲጫን እንዲሁ በዘፈቀደ አይጫንም። መረዳት ያለብን ማወቅ ያሉብን ነገሮች አሉ። እሱን ነገር እዚህ ቪዲዮ ላይ ብሬክዳውን አድርጌ አንድ በአንድ ሙሉ ስቴፑን አሳያችኋለሁ። ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መከታተል፣ ቻናላችን ሰብስክራይብ ማድረግና እኔ የማሳያችሁን ነገሮች የናንተ የዩቲዩብ ስራ ላይ አፕላይ በማድረግ ስኬቱን መጋራት ነው። ምክንያቱም እኔ ከቅርብ ጊዜ ወዲህ ቻናሌን ከከፈትኩት በኋላ በአጭር ጊዜ ወደ 1700 እና ከዛ በላይ ሰብስክራይበር ለማድረስ ያስቻለኝ ሲስተም ይሄና ይሄ ብቻ ሆኖ ስላገኘሁት ነው። ይህንን ነገር ከማወቄ በፊት እኔ የሰራኋቸውን የመጀመሪያ 5 እና 10 ቪዲዮ ቻናል ሄዳችሁ ብታዩ ምናልባት ከ300 እና ከ200 ያልዘለለ ቪው ያላቸው ቪዲዮዎች ናቸው። ምክንያቱም እኔም ካለማወቅ ዝም ብዬ አፕሎድ ሳደርገው የነበረ ነገር ስለሆነ፣ ዛሬ ግን እናንተ እኔ ለረጅም ጊዜ ደክሜበት ለፍቼበት ያገኘሁትን ከስሬበት ያገኘሁትን አማራጭ ለእናንተ ይዤላችሁ መጥቻለሁ። እናንተ ገና ከመጀመሪያው ይህንን ነገር አፕላይ ማድረግ በአጭር ጊዜ ከኔ የተሻለ ሰብስክራይበር ማግኘት እንደምትችሉ አልጠራጠርም። ስለዚህ ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። በቀጥታ ወደ ቪዲዮአችን እንግባ። ኮምፒውተራችን ላይ ከመጣችሁ በኋላ ወይም ደግሞ ስልካችሁ ላይ ከመጣችሁ በኋላ የምትፈልጉትን ብራውዘር ትከፍታላችሁ። እኔ ጉግል ክሮም ስለምወደው ጉግል ክሮም ልከፍታለሁ። ስለዚህ እዚህ ጋር youtube.com ብላችሁ ሰርች ታደርጋላችሁ ማለት ነው። እናንተ ክሮም ላይ ወይም ደግሞ የሚመቻችሁ ብራውዘር ላይ youtube.com ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። ስለዚህ ዩቲዩብ ላይ ትገባላችሁ ማለት ነው። ዩቲዩብ ሲመጣላችሁ ዩቲዩብ ላይ ትገባላችሁ። ስለዚህ ዩቲዩብ ላይ ከገባችሁ በኋላ በቀጥታ የምትሄዱት ወዴት ነው? ወደ ቻናላችሁ ነው የምትሄዱት። ቪው ቻናል የሚለው ጋር ትገባላችሁ። ቪው ቻናል ጋር ወይም ደግሞ ዩቲዩብ ስቱዲዮ የሚለው ጋር መግባት ትችላላችሁ። ስለዚህ ዩቲዩብ ስቱዲዮ ጋር የሚለው ጋር እንገባለን ማለት ነው። ስለዚህ ዩቲዩብ ስቱዲዮ እንደዚህ ከከፈተላችሁ በኋላ የእናንተን ቻናል ያሳያችኋል። ቀደም እንደነገርኳችሁ እኔ ይህንን ነገር ከማወቄ በፊት ሰራቸው የነበሩ ቪዲዮዎች ያለማወቅ ሰራቸው ስለነበሩ ማክሲመም 355 ያለው 79፣ 95፣ 355፣ 274፣ 172 እንደዚህ በጣም ደካማ ናቸው። ስለዚህ ይህንን ነገር ዊን የምታደርጉበትን ወይም ደግሞ ይህንን ነገር ያሻሻልኩበትን መንገድ ነው ለእናንተ ማሳያችሁ። ቪዲዮውን እስከ መጨረሻው መከታተላችሁ እንዳትረሱ። ስለዚህ ቻናላችሁ ላይ ከገባችሁ በኋላ ዳሽቦርድ የሚለውን ክሊክ ታደርጋላችሁ። ዳሽቦርዳችሁ ላይ የእናንተ ዳሽቦርድ ታያላችሁ። የኔ ቻናል ለጊዜው 1920 ሰብስክራይብ ደርሷል። እናንተ ሰብስክራይብ ካደረጋችሁ 2000 እንገባለን። ትንሽ ሰው ነው የቀረን 2000 እንገባ። ስለዚህ ሁላችሁም ከታች ያለውን በተን ቼክ በማድረግ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር በጎን በኩል ስታዩ ዳሽቦርድ አለ፣ ኮንቴንት አለ፣ አናላይቲክስ አለ፣ ኮሚኒቲ አለ፣ ሰብታይትል አለ፣ ኮፒራይት እና ሴቲንግ የሚሉ ኦፕሽኖች አሉ። ከነዚህ ኦፕሽኖች መካከል ዛሬ በጣም እንድናየውና ትኩረት እንድትሰጡበት የምፈልገው ነገር አናላይቲክስ የሚለውን ፓርት ነው። ስለዚህ ይሄ ዩቲዩብ አናላይቲክስ ወይም ደግሞ ቻናል አናላይቲክስ የሚለው ቻናላችን ከተመሰረተበት ጊዜ ጀምሮ ያለው ጉዞ ምን ይመስላል የሚለውን ነገር የሚያሳይ ነው። ስለዚህ ይህንን አናላይቲክስ ሳትረዱ በፊት ቪዲዮ ፖስት ማድረጋችሁ ምንም ጥቅም ስለሌለው ዝም ብላችሁ አትድከሙ። ቻናል አናላይቲክሳችሁን ለመረዳት ሞክሩ። እሱን ከተረዳችሁ በኋላ ቪዲዮ አፕሎድ ስታደርጉ ስኬታማ የሆነ ስራ እንደምትሰሩ አልጠራጠርም። ስለዚህ በቀጥታ እንግባ። ቻናል አናላይቲክስ ከገባን በኋላ ኦቨርቪው ያሳየናል። ይሄ የሚያሳየው ምንድነው? ባለፉት 28 ቀናት ከ20 ሺህ በላይ ቪዲዮዎች ታይተዋል ማለት ነው። ስለዚህ 20.1 ቪው አለው፣ 805 ዋች አወር ታይቷል። እንዲሁም ደግሞ 724 ሰብስክራይበር በአንድ ወር ጊዜ ውስጥ እንዳገኘው አትርሱ። ይሄንን ደግሞ ያደረኩት በምንድነው? የቻናል አናላይቲክስን በየቀኑ ቼክ ያደረኩኝ ስለምረዳው ነው ማለት ነው። ስለዚህ ይሄንን ነገር ካደረጋችሁ በኋላ እዚህ ጋር እንደምታዩት እያንዳንዱ ቪዲዮ ከፍተኛ የታዩ ቪዲዮችን በዊኩ ወይም ደግሞ በመንዙ ከፍተኛ የታዩ ቪዲዮችን ያሳያችኋል። ዛሬ እንድትገቡት ፈልገው ነገርና ትልቁ ነገር ምንድነው? ኮንቴንት የሚለው ነገር ደግሞ ቻናል አናላይቲክስ ላይ ስለ ኮንቴንታችን የምንረዳበት መንገድ ነው። ስለዚህ እዚህ ጋር ማወቅ ያለባችሁ ነገሮች ምንድነው? ባለፉት 28 ቀናት ያለውን አናላይቲክስ ነው
የሚያሳየው። መቀየር ከፈለጋችሁ እዚህ ጋር መጣችሁ ቻናሉ ከተመሰረተበት ጊዜ ጀምሮ ላይፍ ታይሙን ማየት ትችላላችሁ። እኔ ግን የአንድ ወር አናሊቲክስ ከሰራው የቀጣዩን ወር ፕሪዲክት ለማድረግ ስለሚመቸኝ የአንድ ወር አናሊቲክስ ቼክ አደርጋለሁ ማለት። ስለዚህ ይሄን አናሊቲክስ ቼክ ስታደርጉ በመጀመሪያ ኒው ቪውወርስ የሚለው ነገር ያሳያችኋል። ያ ማለት ነው አንደኛው 7.1 የኔ ቪዲዮዎች ታይተዋል ማለት ነው በአዲስ ቪውወሮች ቻናሌን ሰብስክራይብ ባላደረጉ ማለት ነው። ስለዚህ ደግሞ ሪተርኒንግ ቪውወርስ የምንላቸው ደግሞ ቻናሌን ሰብስክራይብ ያደረጉ ሰዎች ደግሞ 1.81 አይተዋል። ስለዚህ እንደነገርኳችሁ 7100 ሰው ቻናሌን ሰብስክራይብ ሳያደርግ ነው ያየው ማለት። ስለዚህ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ስለዚህ ቻናሌ 1.8 ሰብስክራይበር የነበሩ ሰብስክራይበሮች አይተውታል ማለት። ስለዚህ ይህን ቻናል በቪዲዮዎቼ 637 ሰብስክራይበር ያገኘ ሲሆን ሾርት ወይም ደግሞ አጫጭር ቪዲዮ የምንላቸው ደግሞ 39 እና ከዛ በላይ ሰብስክራይበር ማግኘት ችዬበታለሁ ማለት በ28 ቀን ውስጥ ማለት። ስለዚህ ይሄንን ካደረግን በኋላ ቀጥታ ቪው ነው የሚያሳየው። በ28 ቀን ውስጥ 14400 የሚሆን ደግሞ 14.4k ቪው አለው የኔ ቪዲዮ ማለትና በጣም አሪፍ የሚባል ነው። ግን ይሄንን ማሳደግ እፈልጋለሁ። በፐርሰንት ካያችሁት 71.4% ታይቷል ማለት። ስለዚህ ይሄ ደግሞ በጣም አሪፍ ነው። የኛው ደግሞ ምንድነው ሾርቶቹ ደግሞ 5.7k ወይም ደግሞ 5700 ሾርት ታይቷል ማለት። ስለዚህ ይሄን በጣም አሪፍ ስኬት ነው ማለት። ስለዚህ ይሄንን ነገር ማንበብ አለባችሁ ማለት ነው። ስለዚህ በቀጥታ ምንድነው ፐብሊሽድ ኮንቴንት ነው። በአንድ ወር ጊዜ ውስጥ እኔ 9 ቪዲዮ እና 6 ሾርት ቪዲዮዎችን አፕሎድ አድርጌያለሁ። አንደኛው መረዳት ያለባችሁ ነገር ይሄን ነው። በወሩ ውስጥ አትሊስት በኮንሲስተንትሊ 9 ወይም ደግሞ 10 ቪዲዮ አፕሎድ ማድረግ መጀመር አለባችሁ። ለዚህ ጋር እንደምታዩት 9 ቪዲዮ አፕሎድ አድርጌያለሁ። 6 ቪዲዮዎች ደግሞ ከዛ መካከል ሾርት ናቸው ማለት። ስለዚህ እናንተ በጣም በብዛት ቪዲዮ አፕሎድ ማድረግ እንዳለባችሁ ያሳያል ማለት። ስለዚህ በቀጥታ እንመጣለን ማለት ቲፒካል ቪውስ የሚል ነገር አለ። ሌላው ምንድነው ቪውወርስ አክሮስ ፎርማት የሚል ነገር አለ። የእናንተ ቻናል ወይም የእናንተ ቪዲዮ እየታየበት ያለው አንደኛው ቪዲዮዎቹ ብቻ የሚያዩ ሰዎች 60% ናቸው። ያ ማለት ዩቲዩብ ላይ የምለቅላችሁ ቱቶሪያል 20 ደቂቃውን ቪዲዮ ምናምን ወይም ደግሞ ሾርት ብቻ የሚያዩ ሰዎች ደግሞ 0% ናቸው። ሾርት ብቻ አይተው ወደ ቪዲዮ ያልመጡ ሰዎች የሉኝም ማለት። ስለዚህ ሾርቱንም ሎንጉንም ቪዲዮ ደግሞ ሾርት ላይ የምለቀውንም እንዲሁ ደግሞ ሙሉ ቪዲዮንም የሚያዩ ሰዎች ቁጥር ደግሞ 41%። ስለዚህ በጣም ሀሪፍ የሚባል ነው ማለት። ስለዚህ እዚህ ጋር በጣም ዋናው እንድትረዱት የሚፈልገው ነገር ምንድነው ኢምፕሬሽን የሚባለው ነገር ነው። ኢምፕሬሽን በጣም ወሳኝ ነገር ነው። አንደኛው ምንድነው 65% የሚሆነው የኔ የዩቲዩብ ቪዲዮ እየታየ ያለው ኮንቴንቴን ሪኮመንድ በማድረግ ነው። ለምሳሌ የሌሎች ሰዎች ቻናል ላይ እንዳለቀ ኢንድ ስክሪኑ ላይ ወይም ደግሞ ከታች ላይ የኔን ቪዲዮ ዩቲዩብ ሪኮመንድ እያደረገ አትሊስት 60.5% የሚሆነው ቪዲዮ በዛ መንገድ ታይቶልኛል ማለት። ስለዚህ ለሪኮመንዴሽን ደግሞ የሚያግዘን ዋነኛው ቁልፉ ነገር ምንድነው የቪዲዮ አፕሎዲንግ ስታይል እና ኤስኢኦ የሚባሉት ነገሮች አሉ። ስለዚህ ነገሮች ማወቅ ከፈለጋችሁ ቶፕ ላይ በማስቀምጥላችሁ ሊንክ በመሄድ ከዚህ በፊት ኤስኢኦ እንዴት ይሰራል፣ የዩቲዩብ ቻናል ቪዲዮ እንዴት አፕሎድ ይደረጋል የሚለውን እዛ ጋር ሳይቻሉ፣ ስለዚህ እሱን ቪዲዮ ማየታችሁ እንዳትረሱ ማለት። ስለዚህ በቀጥታ ምንድነው ይሄ እዚህ ጋር የሚያሳየው ነገር ሁለተኛው ነገር የሚያሳየው ምንድነው 5.2 ክሊክ ስሩ ሬት ማለት። ክሊክ ስሩ ሬት ማለት ነው ተምብኔሎቻችን ወይም ደግሞ የኛን የቪዲዮ ታይትል አይተው የኛን ቪዲዮ ክሊክ እያደረጉ ገብተው ለማየት የቻሉ ሰዎች 11700 ናቸው በወሩ ማለት። ስለዚህ የኔን ተምብኔል እያየ የኔን ታይትሊንግ እና የኔን ዲስክሪፕሽን ወይም የኔን የቪዲዮ አፖስት ስታይል አይቶ 11700 ሰው የሚሆነው የኔን ቻናል ቪዚት አድርጓል ነው። ስለዚህ ይሄ በጣም ስኬት ነው። ከነዚህ ሰዎች ደግሞ በዚህ ኢምፕሬሽን ደግሞ ምን 571.33 ሚሊዮን ሃወር 600 ሃወር ማለት ነው። ስለዚህ 600 ዋች ሃወር በአንድ ወር ጊዜ ውስጥ እንዳገኝ ያስቻለኝ ነገር ምንድነው የኮንቴንቴ ተምብኔልና ክሊክ ስሩ ሬት ነው። ስለዚህ ይሄንን ነገር አንደርስታንድ አድርጌ ይሄንን ለማሳደግ እንድሰራ ያግዘኛል ማለት አናሊቲክስ። የኔን ቪዲዮ ገብታችሁ አይታችሁት ከሆነ ከአናሊቲክስ የተማርኩ መሆኑን ፕሩፍ እንድታደርጉበት እንፈልገው ነገር ለምሳሌ ተምብኔሎችን የመጀመሪያ ቪዲዮን ተምብኔልና ትላንት የሰሩት ተምብኔል ገብታችሁ ማየት ትችላላችሁ። ተምብኔል ትርጉም ያለው አይመስለኝም ነበር። ነገር ግን ይሄንን አናሊቲክስ አንደርስታንድ ካደረኩኝ በኋላ ተምብኔሌን ማስተካከል እንዳለብኝ ተረድቼ ተምብኔሌን ታይትሊንግን ያስተካከልኩኝ እዚህ ደረጃ መድረስ ችሏል ማለት። ስለዚህ ይህንን ነገር ማየት አለባችሁ ማለት። ሌላ እንድትፈልገው ደግሞ የእናንተ ቪውወሮች how viewers find you ወይም ደግሞ የእናንተን ቻናል ቪውወሮች እንድታገኙት ነው። የመጀመሪያው ነገር ምንድነው ዩቲዩብ ሰርች ላይ 35.2 የሚሆነውን ኦዲየንስ ያገኘው እዛ ጋር ነው። ይሄ ደግሞ በጣም ትልቃችሁ ምክንያቱም ኤስኢኦ የሚባለው ኮንሰፕት ላይ ሳወራችሁ ነግራችሁ ከሆነ ኤስኢኦ ማለት ዩቲዩብ ላይ ሰዎች ምን ብለው ሰርች ሲያደርጉ የኛን ቻናል እንዲመጣላቸው እናድርግ፣ የሰዎችን ማይንድ ቀድሞ ፕሬዲክት ማድረግ ቀድሞ መረዳት መቻል ማለት ነው። ስለዚህ የኔ ኤስኢኦ ከሁሉም ነገር የበለጠ ስኬት ያለው መሆኑን እዚህ ጋር ማየት ትችላላችሁ ማለት። ስለዚህ አሁንም የምመክራችሁ ነገር ስለ ኤስኢኦ የሰራሁትን ቪዲዮ ቶፕ ላይ ባስቀምጥኩላችሁ ሊንክ ወይም ደግሞ ዲስክሪፕሽን ላይ ማስቀምጥላችሁ ሊንክ ገብታችሁ ማየታችሁን እንዳትረሱ። ኤስኢኦ የሚባለው ነገር ምን ያክል ፓወርፉል እንደሆነና ለኔ ለውጥ እንዳመጣልኝ እዚህ ጋር ማየት ትችላላችሁ ማለት። ሌላ ሁለተኛው ነገር ምንድነው ብሮዝ ፊቸር ነው። ብሮዝ ፊቸር ማለት ሰዎች ቪዲዮ ሲከፍቱ የሚያገኙት ወይም ደግሞ ሲፈልጉ የሚያገኙት ነው። ስለዚህ 20% ከዛ ጋር ይመጣ ነው። ይሄም የኤስኢኦ እና የቻናል ማኔጅመንት ውጤት ነው። ሌላው ደግሞ ሰጀስትድ ቪዲዮ ነው። የሌሎች ሰዎች ቪዲዮ ላይ የኔን ቪዲዮ ሪኮመንድ የሚያደርገው ሰጀስት የሚያደርግበት ነገር የኤስኢኦ
ዋነኛው ስራው ነው ማለት። ስለዚህ አሁንም ኤስኢኦ የሚለውን ቪዲዮ እንድታዩት ልምከራችሁ ማለት። ስለዚህ ይህንን ነገር ለማሳደግ መስራት ይፈልጋል። ለምሳሌ እዚህ ጋር እንደምታዩት 35% ከሆነ ዩቲዩብ ሰርች የተገኙት እኔ ግቤ በሚመጡት 2 ወራት 50% ወይም ደግሞ ከ50% በላይ ሰዎች የኔን ቻናል በሰርች እንዲያገኙት ማድረግ ነው። ስለዚህ አሁንም ኤስኢኦን አሁን ከምሰራበት የበለጠ ማሳደግ አለብኝ ማለት ነው። አናሊቲክስ ሰርቻለሁ። ይሄን አናሊቲክስ ካየሁ በኋላ ይሄን አናሊቲክስ ለማሳደግ ኤስኢኦ በጣም መስራት አለብኝ። ስለዚህ ይሄን 50% አድርሼ በእርግጠኝነት አሳያችኋለሁ። ስለዚህ በዚህ መንገድ ቻናላችሁን እየተረዳችሁት እያሻላችሁ መሄድ መቻል አለባችሁ ማለት። ስለዚህ ይሄንን ካልን በኋላ በቀጥታ ስትመጡ የምታገኙት ነገር ምንድነው? እዚህ ጋር ኦዲየንስ የሚል ነገር አለ። ስለዚህ ኦዲየንስ የሚለው ጋር ስትገቡ ተመልካቾቻችሁ ናቸው ማለት። ስለዚህ እዚህ ጋር እንደምታዩት ምንድነው 1400 ሰው የኛን ቻናል እየተመላለሰ ያያል፣ ሪተርኒንግ ቪውየር የምንላቸው ማለት። 10700 ሰው ደግሞ የኛን ቻናል ሰብስክራይብ ሳያደርግ አይቶ ሄዷል ማለት። ስለዚህ ሉክ እንግዲህ 10700 ሰው የኛን ቻናል አይቶ ነገር ግን 2 ሰብስክራይበር ነው ያለን። ይሄ ማለት ማለት ነው ሰብስክራይብ ሳያደርጉ የሚያዩ ሰዎች ቁጥር ከፍተኛ መሆኑን በኋላ ማሳያችኋለሁ። እዚህ ጋር መረዳት ይችላል። 10700 ሰው በሙሉ ባይሆን እንኳን 5000 እንኳን ሰብስክራይብ ቢያደርግ ኑሮ የት ሊደርስ እንደሚችል የኛ ቻናል አይጠፋችሁም። ስለዚህ ይህንን ቪዲዮ የምታዩ ሰዎች ፕሊዝ ሰብስክራይብ ማድረጋችሁን እንዳትረሱ። ስለዚህ ከነዚህ ሰዎች መካከል 10700 ሲደመር 1400 ኦልሞስት ከ12000 ሰው 700 ሰው ብቻ ነው ሰብስክራይብ ያደረገው። ሉክ 5% እንኳን 10% እንኳን ሰብስክራይብ አላደረገም ማለት። ስለዚህ 1000 ቢሆን 10% ነው ነበር። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ መንገድ እኔ አሁንም ሰብስክራይብ ሳያደርጉ የሚያዩ ሰዎችን ለማስታወስ የምወደው በየጊዜው ሰብስክራይብ አድርጉ ምላችሁ የሰራሁት አናላይቲክስ ከ12000 ሰው አትሊስት 20% ሰብስክራይብ ማድረግ አለበት ብዬ ስለማምን እና እሱ ሰዎች ደግሞ የኔን ቪዲዮ ስላልወደዱት ሳይሆን እየረሱ ነው ብዬ ስለማምን ለማስታወስ ሁሌም ቻናሌን ሰብስክራይብ አድርጉ የሚለውን ፖይንት እጠቀማለሁ። ይህ ፖይንት የኔ ምንድነው አንደኛው የቻናል አናላይቲክስ ውጤት ነው ማለት ነው። ስለዚህ አናላይቲክስ ላይ ተረድቼዋለሁ። ይሄን የተረዳሁትን ነገር ለእናንተ ማስታወስ ስላለብኝ አሁንም ላስታውሳችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ ማለት። ስለዚህ ይህንን ካልኳችሁ በኋላ በቀጥታ ስትመጡ ኮንቴንቶቹን እያንዳንዱ ያሳያል። ባለፉት 90 ቀናት ከፍተኛ የታየው ስለ አሊኤክስፕረስ የሰራሁት ቪዲዮ ነው። በጣም ቬሪ ሃይ ይሆናል። ሌላው ደግሞ ቴሌግራም ላይ እንዴት ገንዘብ እንሰራለን የሚለው፣ ሌላ ደግሞ በኢትዮጵያ ስልክ ቁጥር ቪዛ ካርድ እንዴት እናወጣለን የሚለውን ነገር የሚያሳዩ ቪዲዮዎች በጣም የታዩ ቪዲዮዎች ናቸው። እነሱን ቪዲዮዎች ዲስክሪፕሽን ላይ አስቀምጥላችኋለሁ። እናንተም ገብታችሁ ማየታችሁ እንዳትረሱ። በጣም ጠቃሚ ቪዲዮዎች ስለሆኑ ነው የሁሉ ሰው ያያቸው ማለት። ስለዚህ በዚህ መንገድ የአናላይቲክስ ከሰራን በኋላ ዋነኛው ነገር የዩቲዩብ ቪዲዮ አፕሎድ ስታደርጉ መረዳት ያለባችሁ እዚህ ጋር በሰንጠረዥ የተቀመጠ አንድ ትልቅ ቴብል አለ። ይህ ቴብል የሚያሳየው ምንድነው የእናንተ ዩቲዩብ ቪዲዮ የሚመለከቱ ሰዎች በምን ሰዓት ላይ በጣም በብዛት ይገኛሉ፣ ይከታተላሉ የሚለውን ያስረዳል። ለምሳሌ እዚህ ጋር እንደምታዩት ዲስክሪፕሽኑ እዚህ ጋር ሰማያዊው ወይም ደግሞ ፐርፕሉ በጣም የደከመ ፐርፕል ከሆነ ቪውየሮቻችሁን የሉም ማለት። ለምሳሌ ይሄ 12 ሰዓት ማለት ቀን ከ6 ሰዓት ከቀኑ 6 ሰዓት ማለት ነው። በጂኤምቲ 010 ስለሆነ የሚቆጥረው ማለት። ስለዚህ ቀን 6 ሰዓት ላይ አይታችሁ ከሆነ እሁድም፣ ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አረብም፣ ቅዳሜም በጣም ደካማ የሆነ ቪው ነው ያለው። ስለዚህ ቀን 6 ሰዓት ላይ ቪዲዮ አፕሎድ ማድረግ የለብኝም ማለት ነው። ስለዚህ እንምጣ። ከመጣም በኋላ 6 ሰዓት ኤም ማለት 12 ሰዓት ነው። ጠዋት 12 ሰዓት ላይ ደግሞ የተወሰኑ ቪውየሮች አሉ፣ ግን በጣም የሚያመርቃለም። እዚህ ጋር እንደምታዩት ፈዛዛው ማለት ትንሽ ሰዎች ያሉ ማለት ነው። ስለዚህ እኛ የምንፈልገው ደማቁ በደንብ የበዛበት ላይ እናያለን። ስለዚህ እዚህ ጋር ምንድነው ሌሊት 6 ሰዓትና ቀን 12 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ባለው ጊዜ ውስጥ ደግሞ ሰኞም፣ ማክሰኞም፣ ሮብ ትንሽ ይቀንሳል፣ ሐሙስ ትንሽ ይቀንሳል፣ አረብ በጣም ደማቅ ነው፣ ቅዳሜ በጣም ደማቅ ነው። ስለዚህ ከነዚህ ቀናት መካከል እሁድ ቀን አፕሎድ ማድረግ በጣም አሪፍ ነው። እሁድ ቀን በጣም የደመቀ ነው። ሰኞ ቀን አፕሎድ ማድረግ አሪፍ ነው። ስለዚህ ይሄንን ተረድቼ ከቀኑ 12 ሰዓት እስከ ሌሊቱ 6 ሰዓት ባለው ከተባለ ማርጂኑ እኔ የዚህን ማርጂን ሙሉን አማጥጬ ለመጠቀም ማታ 3 ሰዓት አፕሎድ ማድረግ አይጠበቅብኝም። ስለዚህ 12 ሰዓት ከሆነች የምትጀምረው ቀን 12 ሰዓት ላይ ቪዲዮን አፕሎድ አደርጋለሁ። እስከ 6 ሰዓት ባለው ጊዜ ውስጥ ሃይ የሆነውን ኢምፕሬሽን ማግኘት ይችላለሁ ማለት። ስለዚህ ይህንን ለማግኘት አናላይሲስ ሰርቼ አይታችሁ ከሆነ የኔ ቪዲዮ ከቅርብ ጊዜ በኋላ ኮንሲስተንት በሆነ መንገድ ሮብና ቅዳሜ በሳምንት 2 ቀን ከምሽቱ 12 ሰዓት ላይ ነው አፕሎድ ማድረጋችሁ። ስለዚህ ይህንን አናላይቲክስ ተረድቼ ያመጣሁት እንጂ እንዲሁ በደመ ነፍስ 12 ሰዓት ላይ አፕሎድ ሲያደርጉ አይቼ ለማድረግ አይደለም። ብዙ ሰዎች አይታችሁ ከሆነ ዩቲዩብን 1 ሰዓት ጧት ላይ አፕሎድ ማድረግ በጣም ስኬት ያመጣል፣ ዩቲዩብን ማታ 1 ሰዓት ላይ አፕሎድ ማድረግ በጣም ስኬት ያመጣል። ይሄ ነገር ከየቻናሉ ይለያያል። በእኔ ቻናል ያለ አናላይቲክስ እና በእናንተ ቻናል ያለ አናላይቲክስ ፈጽሞ አይገናኙም። ስለዚህ የራሳችሁን አናላይቲክስ ለማንበብ ከሞከራችሁ በኋላ ኦዲየንሶቻችሁ ባሉበት ታይሚንግ ላይ ፖስት ብታደርጉ ሪኮመንድ አድርጋችኋለሁ ማለት። ይሄንን ነገር እንዳትረሱ ማለት። ስለዚህ ይሄንን ካልኩኝ በኋላ
የኛን ቪዲዮ የሚያዩ ሰዎች መካከል የቤል ኖቲፊኬሽን የተጫኑ ሰዎች 22% ናቸው። ከዛ በታች ያሉ ሰዎች ደግሞ የቤል ኖቲፊኬሽን አይጫኑም። ስለዚህ አሁንም አንድ ነገር ላስታውሳችሁ፣ የኖቲፊኬሽን በተኑን ክሊክ በማድረግ እኔ ሁልጊዜ ቪዲዮ ሰራ ዩቲዩብ እንዲያስታውሳችሁ ማድረግ አትርሱ። በቀጣይ ይህ ነገር ቁጥሩ ከ50% በላይ ሆኖ ማግኘት አለበት። ስለዚህ የኖቲፊኬሽን በተኑን ክሊክ ማድረጋችሁ እንዳትረሱ። ስለዚህ እናንተም ኦዲየንሶቻችሁ እንድታስታውሱና ይህ ነገር እንዲደረግ የምታደርጉበትን መንገድ ታያላችሁ ማለት። ስለዚህ አሁንም እንደነገርኳችሁ ከዚህ በፊት ስገባ የተናገርኩት አንድ ነገር አለ። ከ85% በላይ የምትሆኑ የኔን የዩቲዩብ ቪዲዮ የምታዩ ሰዎች ሰብስክራይብ ሳታድርጉ ነው እያያችሁ የምትገኙት የሚለውን ቃል እንዲሁ በደመ ነፍስ አላመጡትም። እዚህ ጋር ዋች ታይም ፍሮም ሰብስክራይበርስ የሚለውን ካያችሁ ባለፉት 28 ቀናት 86.0 የሚሆኑ ሰዎች የኔን ቻናል ሰብስክራይብ ሳያደርጉ ቪዲዮን አይተውታል። 14%ዎቹ ደግሞ አይተው ከጨረሱ በኋላ ወይም ደግሞ በማየት ላይ ያሉ የኔን ቪዲዮ ሰብስክራይብ አድርገዋል ማለት። ስለዚህ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ ስል ዝም ብዬ ሳይሆን ከዚህ አናላይቲክስ ተነስቼ ነው። አሁንም ይሄንን ቁጥር ወደ 50% እና ከዛ በታች ለማውረድ ነው እኔ እየሰራው የምገኘው። ስለዚህ እናንተም ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ማለት። ስለዚህ ይህንን ነገር ተረድታችሁ እናንተም ኦዲየንሶቻችሁን ሰብስክራይብ አስደርጉ ማለት ነው። ስለዚህ ሌላው ነገር ምንድነው? ቶፕ ጂኦግራፊስ ናቸው። የኛ ቪዲዮ ከፍተኛ የሚታይበት ቦታ የት ነው ማለት። ስለዚህ እኔ 85.4% የኔ ቪዲዮ የሚታየው ኢትዮጵያ ነው። ስለዚህ ይሄ እኔ በጣም ቅር የማይለኝና ስኬታማ ነው ብዬ ማምነው አናላይቲክስ አንደኛው አናላይቲክስ ነው። ምክንያቱም እኔ የምሰራው ቪዲዮ በአማርኛ ነው። የኔ ሜን ኦዲየንሶች ኢትዮጵያ ያላችሁ ሰዎች ናቸው ወይም ደግሞ ውጭ ሀገር የሚኖሩ ኢትዮጵያውያን ናቸው። ስለዚህ እነሱ ቁጥራቸው ውስን ስለሆነ እነሱን በተወሰነ መንገድ 1.5ቶቹ አሜሪካ አካባቢ ያሉ ሰዎች ቪዲዮዬን ዋች ያደርጋሉ። ስለዚህ ኢትዮጵያዊ ሰብስክራይበር የተወሰነ እያገኙ፣ ሳውዲ አረቢያ ያሉ የተወሰኑት፣ ጀርመን ያሉ የተወሰኑ፣ ዩናይትድ አረብ ኤሚሬትስ ደግሞ የሚገኙ የተወሰኑ ሰዎች ያዩታል። ስለዚህ ውጭ ያሉ ኢትዮጵያውያን ፓርቲሲፔት ያደርጉ ነው። ቁጥራቸው ትንሽ ነው፣ ግን እነሱም ቪው እንዲያደርጉት ሪኮመንድ አደርጋለሁ። ነገር ግን ኢትዮጵያ 85% መታየቱ እኔ ኦዲየንሴ ለአማርኛ ኦዲየንስ ስለሆነ በጣም ስኬታማ መሆኑን በማረጋገጥ ይሄንን ወደፊት ነው ፑሽ የማደርግበት፣ ወደ ኋላ የምመልሰው የምቀይረው ወደ እንግሊዝኛ ቋንቋ ሽፍት የማደርገው ነገር አይደለም። ስለዚህ ከመጣችሁ በኋላ በቀጣይ እናንተ የምትሰሩት ቪዲዮ ታርጌት የሚያደርገው ምን ነው? ለምሳሌ እኔ የምሰራው ቪዲዮ ሞስት ኦፍ ዘ ታይም ለወጣቶቹ ነው። ትምህርት ለጨረሱ ሰዎች ወይም ደግሞ ትምህርት ላይ ሆነው እንደዚህ አይነት ነገሮችን መሞከር ላለባቸው ነው። ስለዚህ ሴቶች 11.3 ነው የኔ ቪዲዮ የሚያዩ። ስለዚህ ሴቶች የሶሻል ሚዲያ ተሳትፏችሁ በጣም ደካማ መሆኑን እዚህ ጋር ማየት ይችላል። ስለዚህ ዩቲዩብ ላይ በመግባት የኔ ቪዲዮ ዋች ሰብስክራይብ ማድረጋችሁን አትርሱ። ወንዶች 88.7 ነው፣ በጣም ሀሪፍ የሚባል ቁጥር ነው። ስለዚህ አንስፔሲፋይድ የተደረገው ደግሞ ዩዘር ስፔሲፋይድ የሆነ ኤጅ ጀንደር የለብንም። ስለዚህ ፊሜሎች ደካማ ናቸው። ሴቶች የኛን ቻናል ሰብስክራይብ እንዲያደርጉ ትጋት ይዤ ፕሮግራም ይዤ መስራት እንዳለብኝ ይሄ አናላይቲክስ ይጠቁመኛል ማለት። ስለዚህ በጀንደር በኩል በዚህ ደረጃ ነው። ከዛ ውጪ በእድሜ ደረጃ ከ13 እስከ 17 ዓመት ያሉ ልጆች ሞስት ኦፍ ዘ ታይም የኔ ቻናል ሪኮመንድ ማላረጋቸው ልጆች ስለሆኑ ለልጆች ብዙ ሪኮመንድ አደረግ። ስለዚህ ከ18 እስከ 24% እድሜ ያለው ወይም ደግሞ የ12ኛ ክፍል ተማሪ አካባቢ የምንላቸው ሰዎች 25.3 ያህሉ እነሱ ትንሽ ቁጥራቸው ከፍ እንዲል ይፈልጋሉ። 25 እስከ 34 ያ ማለት ግራጁዌት አድርጎ በስራ ዓለም ውስጥ ያለው ግን 58.6% ያይልኛል። ይሄ በጣም አድቫንቴጅ ነው። ምክንያቱም ዩቲዩብን ሳይድ ሃስል አድርጋችሁ እንድትሰሩት ከዚህ በፊት ሪኮመንድ ሳደርግ ነበር። ስለዚህ እነዚህ ሰዎች የኔን ቪዲዮ እያገኙት ነው ማለት። ስለዚህ የእነሱን ቁጥር ወደ 60 ወደ 70% ማሳደግ እፈልጋለሁ። እንዲሁም ደግሞ ከ18 እስከ 24 ኤጅ ያለውን ደግሞ ወደ 35 አሳድጌ ሁለቱ ላይ በጣም እንዲበዛል እፈልጋለሁ። ከ34 እስከ 44 ይርስ ያሉ ሰዎች ብዙ ጊዜ የቤተሰብ ኃላፊነት ስላለባቸው በብዛት እንደዚህ አይነት ነገር ላይ ፓርቲሲፔት አያደርጉም። እነሱ ሰዎችም ግን በእርግጥ በጣም 15.5% በሚባል ደረጃ የኔን ቪዲዮ ዋች አድርጋለሁ። ስለዚህ ይሄ በጣም አሪፍ ነው። ከ65 ዓመት በላይ ያሉ ሰዎች ብዙም እንደዚህ አይነት ነገሮች ስለማይኖሩ እንደዚህ አይነት ነገር እንዲያዩ ኤክስፔክት አላደርግም ማለት። ስለዚህ ከዚህ ተነስቼ እኔ አሁን መስራት ያለብኝ ምንድነው? ሴቶች ላይ መስራት አለብኝ፣ እንዲሁም ደግሞ የ12ኛ ክፍል ወይም ደግሞ የኮሌጅ ተማሪዎች ላይ መስራት እንዳለብኝ የኔ አናላይሲስ ያሳያል። ስለዚህ ከዚህ በኋላ የምሰራው ኮንቴንት ሴቶችን ኢንክሉሲቭ ያደረገ የኮሌጅ ተማሪዎችን ኢንክሉሲቭ ያደረገ ኮንቴንት እየሰራው እነዚህ ሰዎች ወደ እኔ ቻናል እንዲመጡ እንዲጠቀሙ ማድረግ አለብኝ ማለት። ስለዚህ ይህንንም ከአናላይቲክስ የተረዳሁት እንጂ ዝም ብዬ የማወራው ነገር እንዳልሆነ እንድትረዱ ፈልጋለሁ። ስለዚህ በቀጣይ ደግሞ ምንድነው ከሰብታይትል ስለሌለው የኔ ቪዲዮ በሰብታይትል ባለመኖሩ የኔ ቪዲዮ 95% ሰብታይትል የሌለው ነው የሚያዩት። ልክ ነው። ስለዚህ የእንግሊዘኛ አውቶ ትራንስሌት የተደረገውን ሰብታይትል የተወሰኑ ሰዎች ያዩታል። የአማርኛውን ደግሞ 4.2 ያዩታል። ሰብታይትል ብዙ ጊዜ አውቶ ስለሆነ የሚጻፈው ትንሽ ያስቸግራል። እኔም ሪኮመንድ አላደርግም። ስለዚህ ይህንን አናላይቲክስ ተደርታችሁ ቻናላችሁን በደንብ ማሳደግ እንደምትችሉ እርግጠኛ ሆኜ መናገር እችላለሁ። እኔም አሁንም አልጨረስኩም። ይህንን ቻናል ዴይሊ በየቀኑ አነበዋለሁ፣ በየቀኑ እረዳዋለሁ። ከዛ ይህንን የሚመለከት ነገር በየቀኑ እየሰራው እሄዳለሁ ማለት። ስለዚህ በእርግጠኝነት ዛሬ ባወሯችሁ ነገር ላይ በጣም ጠቃሚና ዩቲዩብ ቻናላችሁን ማሳደግ የምትችሉበትን ሚስጥር እንዳገኛችሁ አልጠራጠርም። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም ወደ እናንተ አደርሳለሁ።
አሁን እንዳያችሁት ከዩቲዩብ አናሊቲክስ 86 እና ከዛ በላይ % የምትሆኑ ሰዎች ይህንን ቪዲዮ ታዩታላችሁ። ነገር ግን ቻናላችን ሰብስክራይብ አታደርጉም። ስለዚህ ቻናሌን ሰብስክራይብ ልታደርጉ ላስታውሳችሁ፣ ምክንያቱም እንደዚህ አይነት ጠቃሚ ነገር ሰርቼላችሁ እንዲያልፋችሁ እንደማትፈልጉ እርግጠኛ ነኝ። እንዲሁም ደግሞ የኖቲፊኬሽን በተኑን የተጫናችሁ ሰዎች ቁጥራችሁ ከ22% ያልበለጠ ነው። ስለዚህ የኖቲፊኬሽን በተኑን ክሊክ በማድረግ ሁልጊዜ ቪዲዮ ሰራ ወደ እናንተ እንዲመጣላችሁ አድርጉ። እንዲሁም ደግሞ እንደዚህ አይነት ቪዲዮ ሰርቼላችሁ ግራ የሚገባችሁ ነገሮች ካሉ @መንሱርስ ኮሚኒቲ ብላችሁ ቴሌግራም ላይ ሰርች ብታደርጉ በጣም ቆንጆ ነው የቴሌግራም ቻናል ላይ። እዛ የቴሌግራም ቻናል ላይ መወያየት፣ መደጋገፍ፣ ላይቭ ሴሽን የምናዘጋጅበት ቻናል ስለሆነ እሱን ቻናል ጆይን ማድረጋችሁ እንዳትረሱ። አሁን ያሳዩዋችሁን ነገሮች በጥንቃቄ ተግባራዊ ካደረጋችሁ እርግጠኛ ነኝ የምነግራችሁ ስኬት እንደምታገኙበት አልጠራጠርም። ሐሳባችሁን ኮሜንት ላይ አስታውቁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።